እግዚአብሔር እናመሰግናለን። ባለፈው 15 የጀመርኩትን ትምህርት ነው መቀጠለው። እግዚአብሔር መሰማትን ምን ይላል? ይወዳል። እግዚአብሔር በዘመናት ሁሉ ምን የሚል አምላክ ነው ብለናል? የሚናገር አምላክ ነው። እግዚአብሔር ሳይናገር ያደረገው ነገር ምንም ነገር የለም። ሁሉ ጊዜ ይናገራል። እግዚአብሔር በዘመናት መካከል ኢዮብ 33ን አንስተን አይተናል። ከ14 እስከ 16 እግዚአብሔር በተለያየ መንገድ ይናገራል። ሰው ግን ምን አያደርግም? አያስተውልም። ጉድለቱ ከኛ አለማስተዋል ነው እንጂ እግዚአብሔር ሁሉ ጊዜ ምን የሚል አምላክ ነው? የሚናገር አምላክ ነው። በህልም በተለያየ ሁኔታ ይናገራል። ለምንድነው ሲል ከጥፋት ሊያደን፣ ከስብራት ሊያደን፣ ከክፋት እግዚአብሔር ዘመናችንን ሊታደግ፣ ከለቅሶ እግዚአብሔር ዘመናችንን ሊታደግ እግዚአብሔር ምን ይላል? ይናገራል። የመጀመሪያ ያየነው ሰው ማን ነው? ቃየልን ነው ያየነው። ምዕራፍ 4 ከቁጥር 3 ጀምሮ በጌታ በኢየሱስ ስም አነባለሁ። ዘፍጥረት ምዕራፍ 4 ከቁጥር 3 ጀምሮ እንዲህ ይላል። አቤል የበግረኛ ቃየልም አራሽ ነበረ። በአንድ ወቅት ደግሞም ወንድሙን አቤልን ወለደች። አቤል የበግረኛ ቃየልም አራሽ ነበረ። በአንድ ወቅት ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸው መስዋዕትን አደረገ አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየልና በመስዋዕቱ ግን ምን አላደረገም? አልተደሰተም። ስለዚህ ቃየል ክፉኛ ተናደደ፣ ፊቱም ጠቆረ። በቃየንና በምኑ በመስዋዕቱ ግን አልተደሰተም። እኔ ቀለል ያለውን ትርጉም ነው ያስኩት። ስለዚህ ቃየን ክፉኛ ፊቱ ተናደደ፣ ፊቱም ጠቆረ። እግዚአብሔር አምላክ ቃየልን እንዲህ አለው፣ ለምን ተናደድህ? ለምንስ ፊት ጠቆረ? መልካም ብታደርግ ተቀባይነት አታገኝምን? መልካም ባታደርግ ግን ኃጢአት በደጅህ እያደባች ናት፣ ልታሸንፍ ትፈልጋለች። አንተ ግን ምን በላት? ይሄኛው ትርጉም ተቆጣጣራት ይላል። አይገርምም? መቆጣጠር የማንችለው ኃጢአት በምድር ላይ ምንም ነገር የለም። ፈቅደን ራሳችንን እስካልሰጠን ድረስ የሚያሸንፈንና የሚገዛን ምንም ኃጢአት የለም። እግዚአብሔር መጥቶ ፈጥነ ምን በልበት? ተቆጣጠርባት፣ ያኛው ንገስባት፣ የበላይ ሆንባት፣ ገዢ ሆንባት። ፈጥነ የምትወስደው እርምጃ ነው ከበላይ የሚያደርግ አሊያም ደግሞ ከበታች የሚያደርግ። መዘናጋት ሁሉ ጊዜ ጠላት ህይወታችንን መምታት ሲፈልግ መዘናጋት ውስጥ ነው የሚያስገባን፣ ችላ እንድንል ነው የሚያደርገን። ስለዚህ እግዚአብሔር መጣና ቃየልን ሲያወራው ወደ አቤልና ወደ መስዋዕቱ ምን አደረገ ይላል? ተመለከተ። እግዚአብሔር መጀመሪያ ያየው ምኑን ነበረ? አቤልን ነው። ከአቤል መስዋዕት እግዚአብሔር አልጀመረም። እግዚአብሔር ከዚህ መድረክ አይጀምርም። እግዚአብሔር ከዚህ ዝማሬ አይጀምርም። እግዚአብሔር ከምናመጣው የትኛውም አይነት አገልግሎት ጀምሮ እኔ ጋር አይመጣም። እግዚአብሔር ከኔ ወደ አገልግሎቴ ነው የሚመጣው። መዘመር እጅግ መልካም ነው። ለእግዚአብሔር ማገልገል እጅግ መልካም ነገር ነው። እግዚአብሔር ግን ትኩረቱን የሚያደርገው መጀመሪያ አንቺ ላይ፣ መጀመሪያ እኔ ላይ ነው። ወደ አቤልና ወደ መስዋዕቱ ምን አደረገ? ተመለከተ። ወደ ቃየልና ወደ መስዋዕቱ ምን አላደረገም ይላል? አልተመለከተም ነው የሚለው እግዚአብሔር። ምክንያቱ ለምንድን ነው? አቤልን እግዚአብሔር ተመለከተው በግ ስላመጣ ነው? የሰባ ፍሪዳ ስላመጣ ነው? ወይስ ቃየል ደግሞ ገበሬ ስለሆነ ምንድነው ያመጣው? እህል ነው ያመጣው። እንግዲህ እግዚአብሔር ኖ እህል አልፈልግም በግ ነው የምፈልገው ብሎ ከሆነ እግዚአብሔር ትክክል እያደረገ አይደለም ማለት ነው። ምክንያቱም ሰውየው ካለው ነገር ነው ያመጣው፣ ገበሬ ነው ያመጣው። የዕብራውያን መጽሐፍ ጻፊ ሲናገር አቤል በእምነት መስዋዕትን አቀረበ፣ እግዚአብሔር ደግሞ ምን አደረገው ነው የሚለው? ተደሰተ። የቃየልን እግዚአብሔር ለምን አልተደሰተም? ቃየል ላይ ስለሆነ ያለ ነው። መጽሐፍ መክብብ ምዕራፍ 5 ላይ እንደዚህ ይላል። መጽሐፍ መክብብ ምዕራፍ 5 ቁጥር 1 ጀምሮ እንዲህ ይላል። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ፣
ለመስማት መቅረብ ከሰነፎች ይቅርታ ለመስማት መቅረብ የሰነፎችን መስዋዕት ከማቅረብ ይበልጣል እነርሱ ክፉ እንደሚሰሩ አያውቁምና ይላል። አይገርምም? ለመስማት ምን ከማል ማለት መቅረብ ከሰነፎች መስዋዕት ይበልጣል። እግዚአብሔር ቫልዩ የሚሰጠው መስዋዕትን አይደለም። እግዚአብሔር መስዋዕትን አልቀበልም እያለ ሪጀክት እያደረገ አይደለም። እግዚአብሔር ግን ከመስዋዕት ይልቅ እሱን የሚሰሙትን ይወዳል። ቃኤል መስዋዕት ይዟል፣ እግዚአብሔርን መስማት ግን አይፈልግም። እግዚአብሔር ካንተ የሚፈልገው ምንድነው ይላል እግዚአብሔር ቃል ሲናገር። በቃኤል እግዚአብሔር ያልተደሰተበት ምክንያት ቃኤል ልቡ እግዚአብሔርን ማይከተል እግዚአብሔርን የማይሰማ ለእግዚአብሔር ሐሳብና ድምጽ ራሱን ያልሰጠ ሰው እንደሆነ እግዚአብሔር ከጅምሩ ያውቃል። ልቡ በእግዚአብሔር ፊት ክፉ ነበረ። አስባችሁታል? እግዚአብሔር መጥቶ ሲያነጋግረው ምን ነው ፊት ጠቆረ? መልካም አድርገ ቢሆን ኖሮ ባለፈው አንስተናል። መልካም ያደረገ ሰው ፊቱ ምን ያደረገ ነው? የበራ ነው። እኛ አሁን ትላንት በጣም የሚገርም ጊዜ ነበር ጌታ የሰጠን። የቀራችሁ ሰዎች ምንም ማድረግ አይቻልም። አንዳንድ ቪዲዮዎች አሉ እንለቅላቸዋለን። በኤቪደንስ ዘንድሮ መመላለስ ስላለብን በማስቅ በሚመስል ነገር ሁሉ እየሳቀን ነበር። ያሳቀን ምክንያት ምንድነው? የእግዚአብሔር ክብር በእኛ መካከል ስላለን፣ እግዚአብሔር ደስታችን ስለሆነ ነው። እግዚአብሔር ሳቃችን ስለሆነ፣ እግዚአብሔር ረፍታችን ስለሆነ ነው። አይታችኋል? ሁሉ ነገር ሞልቶት ሰው ፊቱ የማይፈታ አለ። በቃ ደስተኛ ያልሆነ፣ እርካታ የሌለው፣ ሰላም የሌለው፣ ጉዳዩ ከከበበው ቁሳቁስ ሳይሆን ጉዳዩ ከፈጠረው ከእግዚአብሔር ጋር ነው። ሰው ከእግዚአብሔር ጋር ትክክለኛ ህብረት ሲኖረው ምድረ በዳ ላይ እንደ ገነት ይኖራል። አይገርምም? ምንም እኮ የለም፣ ደስ የሚያሰኝ ነገር እኮ የለም፣ የሚጨበጥ የሚቆጠር የሚዘረዘር ነገር የለም። እግዚአብሔር ሳቃችን ነው። ጮክ በሉና አሜን በሉ። እንደ መልካም አድርገ እኮ ቢሆን ኖሮ ምን ታደርግ ያደርግ ነበር? ፊት እኮ ያበራ ነበር። የእግዚአብሔር ሐሳብ ለቃኤል ምን ነበር ብለናል? ፊቱ እንዲያበራ ነው። አሁንም እዚህ ቤት ላላችሁ ለእናንተ እግዚአብሔር በሰማይ ያቀደው አቀድ ፊታችን ያበራ እንድንኖር ነው። ብርሃን እንድንሆን የተጠራን ሰዎች ነን። ኃጢአት የሚያደርገው ነገር የመጀመሪያው ነገር ይሄንን ደስታ ይወስዳል። የፊት ብርሃንን የውስጥም ብርሃን ይወስዳል። የልብ ደስታን ይወስዳል። የውስጥ ደስታ የፊት ምንድናት ነው የሚለው እግዚአብሔር ቃል? ብርሃን ናት ነው የሚለው። ለሞመንት እግዚአብሔር ሲቀበለው አቤልን ፊቱ ተቆጣ፣ ቅናት በልቡ ውስጥ በዛ። አይገርምም? ይሄ ቅናት መንፈስ የተመታ ይሁን። የእግዚአብሔር ቃል ሲናገር እግዚአብሔር መጣና አቤል ቃኤል ምን ሆነ ነው? ለምንድን ነው የጠቆረው ብሎ ሲጠይቀው ለምን ተናደርክ? ለምንስ ፊት ተጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? ይሄኛው ትርጉም በጣም ነው የሚገርመው። ተቀባይነት እኮ ያላገኘው እኔ ያልተቀበልኩ ምን ስላላረክ ነው? መልካምን ነገር ስላላደረክ ነው። ቀጥሎ የተናገረበት እንዲህ ይላል፣ ኃጢአት በደጅህ ናት፣ ልታሸንፍ ትፈልጋለች፣ አንተ ግን ምን በላት? ተቆጣ። ኃጢአት በምንህ ናት? እስቲ በደጅ በሉ። ኃጢአት ሌላ ሰፈር እንዳትፈልጉ፣ ኃጢአት ውጪ እንዳትፈልጉ፣ በደጃችሁ በራችሁ ጋር አካባቢያችሁ ጋር ሰፈራችሁ ነው ያለ። ብዙ ጊዜ ጠላትን ሩቅ ነው የምንጠብቀው። የሆነ ሰፋ ያለ ባውዛ ለቃችሁ የምትቆጣጠሩት ከሩቅ ያለ ነው። እንዳይመስላችሁ፣ ከሩቅ ያለ ጠላት አይደለም ያገኘ። ሩቅ ያለ ነገር አይደል፣ አጠገብ ያለ አጠገብ ያለ እሷን አጠገብ ናት፣ ደጅ ጋር ናት። ምን ደጅ ማለት መግቢያ ነው። ልትገባ እየፈለገች ነው፣ ልታሸንፍ እየፈለገች ነው፣ ሬዲ ሆና እየጠበቀች ነው። አንተ ግን ምን በላት? ተቆጣጠራት። በጌታ በኢየሱስም በዚህ ሰዓት ኃጢአትን የምንቆጣጠርበት ጸጋ ይለቀቀልናል። in the name of Jesus ገዢ የሚያደርግ የእግዚአብሔር ጸጋ
መጽሐፍ ሲናገር እግዚአብሔር ይህንን ካለው በኋላ ቃየል ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳለ ቃየል ወንድሙን ምን አደረገው? አቤልን አጠቃው፣ ገደለው። ከሰነፎች መስዋዕት ይልቅ እግዚአብሔር ምን ይደሰታል? መሰማትን። እግዚአብሔር የቃየልን መስዋዕት ሳይሆን የሚፈልገው ከቃየል እግዚአብሔር የሰባ ፍሪዳም አይደለም፣ እህልም አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው ምን ማድረግን ነው? መሰማትን ነበር የሚፈልገው። እግዚአብሔር ነግሮት ኃጢአት በደጅ ናት ልታሸንፍ ነው ተቆጣጠርባት ግዛ ብሎ እግዚአብሔር ሄዶ ኢሚዲየትሊ ልዑል ነው ያወራው ያለው። የሆነ ሰባኪ አይደለም፣ የሆነ ነብይ አይደለም። ራሱ እግዚአብሔር መጥቶ ነግሮት ልክ ዘመመንት ከእግዚአብሔር ሲለይ የልቡን ፍላጎት ነው ያደረገው። አንዳንድ ሰው እንደዚህ ነው። የፈለገ ብትመክሩት፣ የፈለገ ብትጸልዩለት፣ የፈለገ እግዚአብሔርን ቃል ብታወሩ ኦኬ ብሎ በልቡ ያለውን ነው ሄዶ የሚያደርገው። ወንድሜ ዘመመንት እግዚአብሔርን ቃል ኢግኖር ያደረክ ቀን የዛን ሰዓት እየወደክ ነው ያለው። የዛን ሰዓት እግዚአብሔርን መስማት ዘመንን ማትረፍ ነው። እግዚአብሔርን መስማት ገዥነት ህይወት ውስጥ ያስገባል። እግዚአብሔር ከሰነፎች መስዋዕት ይልቅ በሚሰሙት ምን ያደርጋል? ይደሰታል። ቅድም ስንዘምር ዝማሬያችን አምልኳችን ወደ ላይ ይውጣ ያልን ነበር። እግዚአብሔር ካልተቀበለው መዘመራችን ለምንድን ነው? እግዚአብሔር ካልተቀበለው መጾማችንስ ለምንድን ነው? አክቲቪቲ አይደለም ክርስትና ህይወት ነው። እዚህ ጋር አልቦን ዘለን ተራቅጠን ልንወጣ እንችላለን። ማይ ፍሬንድ ይሄ ጂም አይደለም። የእግዚአብሔር ቤት ዝማሬ ለሰራዊት ጌታ ለእግዚአብሔር ለተገባው የሚቀርብ ነው። ለእግዚአብሔር የሚቀርብ ይሄ የጭፈራ መንፈስ የተወጋ ይሆን። ምኞታችንን ፍላጎታችንን ይሄ ያጣነውን ነገር የምናስተካክል ይሄ ምንድነው ምናጣጣፋበት አይደለም። እዚህ ጋራ ተገብቶታል ነው። ታርደሃልና ለተገባው ነው እዚህ ጋር የሚዘመርለት፣ ለተገባው ለሰራዊት ጌታ ለእግዚአብሔር። እንግዲያስ እግዚአብሔር መጥቶ ምን ነው አስወጥቶ ከናንተን ከቤት ያስወጥቶ በር የሚዘጋልኝ ምን ነው ባገኘው አለ እግዚአብሔር። ተመኘ። ዝማሬው ጦፏል፣ መስዋዕቱ ጦፏል፣ እልልታው ጉድ ነው። በስማም እንደዛሬ ያለ አምልኮ የለም። እንደኛ ዘመን ደግሞ እንደዛ ነው። ካልተጮህ ራሱ እኮ አምልኮ የለም። ወይ አየሩን ያዝ ልቀቅ፣ መሬቱን ሊከሰክሷችሁ አትልቀቁ። መሬት ሳትለቁ ኃጢአት ልቀቁ። መሬት አንለቅም እንዴ? ለምን ብለን እናቴ አንለቅም? እግዚአብሔር እሱ አይደለም የጎደለው። መላእክት እኮ ቀና ብለው የማያዩት በአምልኮ ቢዚ የሆኑ ከቁጥር ያለፉ እግዚአብሔርን የሚያመልኩ አሉ። በሺህ ተራራዎች አሉ ሁሉ የኔ ነው አለ። እኔ መስዋዕት አላጣሁም አለ እግዚአብሔር። አሁን በኦታው አለ። አሁን በቮይስ ኦፍ ጋድ ምን ይፈልጋል? መሰማት። ስሙኝ ይላል እግዚአብሔር። እግዚአብሔር ብሎት ሲወጣ አስባችኋል? ከመስዋዕት ቦታ ወደ መግደል ነው ሄደው ቃየል። እንዴት ያለ ፍጥነት ነው ሰው መስዋዕት አቅርቦ መግደል የሚችል። እኔ ይመስለኛል እንደ ጴጥሮስ አሁንም ምንድነው የጆሮ የቆረጠበት ሰገባ ውስጥ ሰይፍ ይዞ ነው። ብዙ ሰው ቸርች ውስጥ ሰይፍ ያዛለ ስላልታየ እንጂ ኦፖርቹኒቲ ጊዜ ነው እየጠበቀ የነበረው። እንዴት ነው ሰውቶ ሰው እንዴት ነው ሄዶ ወንድሙን የሚገድለው? ለዛው መካከል እግዚአብሔር ገብቶ። እግዚአብሔርን መፍራት ይብዛለን። መጽሐፍ ሲናገር ገደለው። ትዕቢቱን አይተነዋል። እግዚአብሔር አምላክ ቁጥር 9 ላይ ከዚያም እግዚአብሔር ቃየልን ወንድምህ አቤል የት ነው አለው። ቃየልም አላውቅም፣ እኔ የወንድሜ ምንድነኝ? ጠባቂ ነኝ ሲል መለሰለት። ለማ ለእግዚአብሔር። ገሎ ያልተጸጸተ። ልብ ብላችሁ ስሙኝ። ትክክለኛ አማኝ፣ ትክክለኛ በክርስቶስ ኢየሱስ ዳግም የተወለደ በመስቀሉ የተገኘ ሰው ኃጢአት ሊያደርግ ይችላል፣ ሊወድቅ ይችላል፣ ሊስት ይችላል። አድርጎ ግን ሲነሳ እንደ ቃየል
ምንም እንዳልተፈጠረ መሄድ ከሆነ እነግራችኋለሁ ከመንፈስ ቅዱስ ጋር ግንኙነት የለውም። መንፈስ ቅዱስ ሰውን ሁሉ ስለምን ይወቅሳል ነው የሚለው? ስለ ኃጢአት ይወቅሳል። መንፈስ ቅዱስ አሁን በዚህ ሰዓት በህይወታችን ውስጥ ከሚያደርገው አንዱ ነገር ኃጢአትን እንደሰራን የሚወቅሰን እንዳንሰራም ይነግረናል። ልክ ቃየል እንዳገኘ ኢግኖር አድርገን አልፈነው እንኳን ብንሄድ ከመንፈስ ቅዱስ ጋር ግንኙነት ያለው ሰው ከመንፈስ ቅዱስ ጋር ህብረት ያለው ሰው ምንም እንዳልተፈጠረ እርሻው ተባብሎ መተው አይችልም። ተንቀጥቅጦ ነው የሚወድቀው። ትክክለኛ የዳነ ሰው ለመመለስ ነው የሚቸኩለው። ኃጢአት ባቢ ሁሉ ጊዜ ሲናገር እንዲላል ልክ ሕፃን ልጅ በልቶ ሲያገሳ አይደል እንደዚህ አጥብተን እናስገሳለን። አሁን ሳሚን ብንጠይቀው በደንብ ይነግረናል። አዲስ ልምድ እሱ ጋር ነው ያለው። ልክ ልጆቹ ሲያገሱ ምን አደረጉ ነው የሚለው? ተስማምቷቸዋል። ስለዚህ ምን እናደርጋለን? እናስተኛለን። ከዛ በኋላ ችግር ስለማይ አንድ የዳነ ሰው ኃጢአት አድርጎ ካገሳ አለቀለት። ተስማምቶታል። መጨረሻው ከእግዚአብሔር ሕይወት መለየት ነው። በመጸጸት እስካልተመለሰን ድረስ እዚህ ጋራ ቃየል ያደረገውን ይው ገሎ መጥቶ እንኳን የወንድሜ ጠባቂ ነኝ እኔ ምን አገባኝ ለእግዚአብሔር ነው እንዲህ አይነት ምልልስ የሚያላለስ የነበረው። ከዛ እግዚአብሔር እንዲህ አለ፣ ምንድነው ያደረከው? ስማ የወንድም ደም ከምድር ወደ እኔ ይጮሃል። እንግዲህ የተረገምክ ነህ። ማይ ጋድ ፊቱን እንዲያበራ የተጠራ ቃየል እግዚአብሔርን አልሰማም ብሎ በምን ውስጥ ገባ? በእርግማን ውስጥ ገባ። ስሙኝ ይሄንን የእግዚአብሔርን ቃል። እንግዲህ ምን ያደረክ ነህ? የተረገምክ ነህ። የወንድምህ ደጅ ከእጅህ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስም። በምድር ላይ ኮብላይና ተንከራታች ትሆናለህ። እንግዲህ ስማ፣ መጀመሪያ መጥቼ ነግሬያለሁ፣ አሁንም ደግሜ ነግሬሃለሁ። የመጀመሪያው ላድን ነበረ፣ የመጀመሪያው ላስመልጥህ ነበረ፣ የመጀመሪያው ገዢ ላደርግ ነበረ፣ የመጀመሪያው ኃጢአትን የምትቆጣጠርበት ኃይልና ጉልበት ልሰጥህ ነበር። ኢግኖር ስላደረክ፣ ስላልሰማኸኝ፣ ስላልተቀበልከኝ እንግዲህ ምን ያደረክነ? የተረገምክነ። መረገም የእግዚአብሔር ፈቃድ አይደለም። መርገም የእግዚአብሔር ፈቃድ አይደለም። የቃየል የህይወት ምርጫው ነው። ኃጢአትን ተሳስቼ ያደረኩ ማለት አትችልም። መርጠህ ነው የምታደርገው፣ ፈቅደህ ነው የምታደርገው። መንፈስ ቅዱስ የሚባል የእግዚአብሔር ኃይል በእኛ ውስጥ አለ። መንፈስ ቅዱስ ከምትናየው ከምታማልለው ሴት ይልቅ ወንድሜ መስቀሉ ከበራልህ ሴት ራቁቷን ብትመጣም ባትመጣ እንኳን አይታየም። መጽሐፍ ሲናገር ዮሴፍ የመጣችው ሴት ተራ ሴት አይደለችም። እርግጠኛ ነኝ ውብ ናት። ሽቷ ከሩቅ የሚሸት ነው። ያማረ ልብስ የለበሰች ናት። ከሷ ከሚያገኘው ጥቅም ይልቅ በሰማይ የሚያየው አምላኩ፣ የልጅነት አምላኩ በምድረ በዳ የተከተለው ከጉድጓድ ያወጣው አባቱ በተለየው ወንድሙ በተለዩበት ጊዜ ያልተለየውን እግዚአብሔርን በአምላኬ ፊት ይሄንን ክፉ ነገር እስቲ አላረግም በሉ። ስንወጣ ስንገባ በማፊት ነን? እስቲ እኔ በእግዚአብሔር ፊት ነኝ በሉ። በእግዚአብሔር ፊት ነን። አንዳንዴ ባሌ ለብቻው የሚሆንበት ታይም አለ፣ እኔ ለብቻ የምሆንበት ታይም አለ። እግዚአብሔር ፊት ግን ሁሉ ጊዜ 24/7 የእግዚአብሔር አይኖች በምድር ሁሉ ዙሪያ ናቸው። ማን እንደሚፈራው ያይ ዘንድ ይላል ቃል። በአምላኬ ፊት አለ። አንዴት ምን ሆነሽ ነው? ባልሽ እኮ ነው እንጂ የሌለው። የኔ አምላክ እንዳንቺ አይደለም የሆነ መጋዘን ውስጥ የሚቀመጥ። የኔ አምላክ የሆነ ቦታ ሄጄ ማገኘው አይደለም። እኔ ባለሁበት ሁሉ ያለ መንፈስ የሆነ እግዚአብሔር ነው። በአምላኬ ፊት ይሄን አላረገም። መስቀሉ በልባችሁ ሲበረታ፣ ኢየሱስ በልባችሁ ሲበረታ፣ ዝሙት ለእናንተ በጣም ሩቅ ነው። ሌብነት፣ ኃጢአት፣ ውሸት፣ ምቀኝነት፣ ተንኮል፣ ክፋት፣ የእግዚአብሔር ቃል ኃጢአት የሚላቸው ነገር ሁሉ ለክርስቲያን በጣም የወረደ ነው። ኢየሱስ ደምቆ ይሳል። እነኚህ ነገሮች ሁሉ ኢሹ የሚሆኑት ኢየሱስ በልባችን ስላልደመቀ ነው። ኢየሱስ በልባችን ስላልደመቀ ነው። መጽሐፍ ሲናገር እንግዲህ የተረገምክ ትሆናለህ፣ በወንድምህ ባፈሰስከው ደም ምክንያት አፏን የከፈተች ምድር ምን ትላለች? ትጠብቅሃለች።
ወይ ጉድ! በበረከት ልትኖር እኮ ነው የተጠራሽው። በእረፍት ልትኖር እኮ ነው የተጠራኸው ወንድሜ። የእግዚአብሔር ሐሳብ በክርስቶስ ኢየሱስ ለኛ በሄድንበት ቦታ ሁሉ ድል ነሽ እንድንሆን መጽሐፍ ሲናገር አፏ ምን ያደረገች? አሁን ጥሉ ከእግዚአብሔር ብቻ ሳይሆን ተፈጥሮ ሁሉ የሚገዛለት እግዚአብሔር ነው። ከእግዚአብሔር ጋር ስትስማሙ ግዑዙ ምድር ይስማማችኋል። ከእግዚአብሔር ጋር ስትስማሙ አየሩ ይገዛላችኋል። ከእግዚአብሔር ጋር ስትስማሙ እስራኤል ከግብጽ ሲወጣ ቃል ሰምቶ ነው የወጣው። መጽሐፍ ሲናገር በሚያልፉበት ጊዜ ጠላቶቻቸው ዳን እስኪያልፍ ድረስ የዳን ጠላቶች እንደ ድንጋይ ዝም አሉ ይላል። አይገርምም? ውሻ እንኳን ምላሱን አላንቀሰቀሰባቸውም ይላል። እግዚአብሔርን ሰምተው ስለሆነ የሚወጡት የነበር። እግዚአብሔርን ሰምታችሁ ስትሄዱ እቺ ምድር ትገዛላችኋለች። ካናዳ መጥቶ ሰው ያግረመርማል እና ከዚህ በኋላ የት ይሄዳል? ችግሩ ያለው ካናዳ አይደለም። ችግሩ ያለው መስሪያ ቤትሽ አይደለም። ችግሩ ያለው ሌላ ቦታ አይደለም። ችግሩ አንተና እግዚአብሔር ጋር የሆነ ችግር ስላለ ነው። መጽሐፍ ሲናገር በምድር ላይ ምን ትሆናለህ? ኮብላይ፣ ተቅበዝባዥ። ይሄ የህይወት ምርጫህ ነው። ከመረጥከው የተነሳ ይሄንን ታደርጋለህ ሲለው ይሄንን ስሙ። ኤቪደንስ መጥቶበት ነው። አሁን ምን አውቃለሁ ወንድሜ ነው ያለው ቅድም። አሁን ግን እግዚአብሔር ደም በእጄ ላይ አለ አለው። የቃየል ደም እየጮኸ ነው። ቅድም ያልኳችሁ ይሄ ነው። ክርስቲያን ኃጢአት ሲሰራ፣ ክርስቲያን ሲሳሳት ኢሚዲየትሊ ማንም ቢያየው ባያየው መጥቶ ወደ አምላኩ ነው የሚመጣው። ኤቪደንስ ስለተገኘ ንስሐ ተገቢ አይደለም። ኤቪደንስ አይደለም። እግዚአብሔር ስላለ ነው ንስሐ የምንገባው። መንፈስ ቅዱስ ስለሚወቅሰን ነው። እና ቪዲዮ ኤቪደንስ ይዤ እንዴት ልክደኝ ትችላለህ? በጣም እኮ ምን አይነት የረከሰ ዘመን ላይ እንደገባን፣ ምን አይነት የወረደ የእግዚአብሔር ቃል ከሚለው ሁሉ ውጪ ይወጣን አምላክ የሌለው ሰው የማይኖረው ኑሮ እየኖርንበት ያለ ዘመን ላይ ነው ያለነው። በኢየሱስ ስም ይሄ ለኛ የተገባ አይደለም። እግዚአብሔር አለ። እግዚአብሔር አለ። በጓዳ አለ፣ በአደባባይ አለ። እግዚአብሔር አለ። በጨለማ አለ፣ በብርሃን አለ። እግዚአብሔር አለ። ስራ ቦታ አለ፣ ትዳር ውስጥ አለ። እግዚአብሔር ውጭና ውስጥም እግዚአብሔር አለ። ኤቪደንስ ይዞ ሲመጣ ግን ምን አደረገ? ቃየል እግዚአብሔርን እንግዲህ እንዲህ አለው፣ ቅጣቴን ልሸከመው ከምችለው በላይ ነው። መጀመሪያ እኮ ይሄ ልብ አልነበረውም። የወንድምህ ደም ወደኔ ይጮሃል ብሎ ሲለው ቅጣቴን ልሸከመው የምችለው አይደለም። ቅዱሳን በመፍራት እግዚአብሔርን በማክበር ዘመናችን ይለቅ። እነሆ ዛሬ ከምድሪቱ አባረርከኝ፣ ከፊትህ እሸሸጋለሁ፣ በምድር ላይ ኮብላይና ተንከራታች ሆናለሁ። የሚያገኘኝ ሁሉ ምን ያደርገኛል? በራሱ ላይ ትንቢት መናገር ጀመር። የሰራሁት ነገር አሁን በህይወቴ ላይ ያደረገው ዛሬ ከምድሪቱ ምን አደረከኝ? አባረርከኝ። ከእግዚአብሔር ህልውና ከእግዚአብሔር መገኘት እግዚአብሔር አስወጣው። በጣም የሚገርማችሁ መጽሐፍ ሲናገር በኤርሚያስ 12 ላይ እንዲህ የሚል የጌታ ቃል አለ። ኤርሚያስ 12 የመጨረሻው ቃል እንዲህ ይላል 17 ላይ የማይሰማኝ ህዝብ ግን ፈጽሜ እነቅለዋለሁ አጠፋዋለሁ ይላል እግዚአብሔር። የማይሰማኝን ህዝብ ግን ምን ፈጽሜ ምን አረጋዋለሁ? እነቅለዋለሁ አጠፋዋለሁ ይላል እግዚአብሔር። እግዚአብሔር የሚተክለው እግዚአብሔር የሚያበዛው የሚሰማውን ነው። መብዛት ከፈለጋችሁ፣ ማፍራት ከፈለጋችሁ፣ መንጀርገግ ከፈለጋችሁ፣ የእግዚአብሔር አይነት ህይወት መኖር ከፈለጋችሁ እግዚአብሔርን መስማት ይሁንልን። ቃየል ይሄንን ነው ያለው። አሁን አባረኸኛል፣ ከምድር ሁሉ ምን አደርጋለሁ? እቅበዘበዛለሁ። ከህልውና ወጥቻለሁ፣ ከመገኘት ወጥቻለሁ። አያችሁ ሰው እግዚአብሔርን አልሰማም ሲል ሁለተኛ በለዓም ነው። በለዓም ላይ ያቆምኩት ታይም ስላልነበረኝ በለዓም ያደረገው ነገር እግዚአብሔር መጥቶ ደግሞ እየነገረው እምቢ ሲል በልሂድ አለው። በልሂድ ካለው በኋላ እግዚአብሔር እንደገና አህያይቱ ላይ በመንገዱ ላይ ምን አደረገ ይላል? መልአክ አስቆመ። ሰይፍ የያዘ መልአክ ነብይ ነው። ልብ በሉ። ሊሰማ ያልፈቀደው እግዚአብሔር ተቆጣው፣ ሊያጠፋው መጣ፣ ግን አላወቀም ነበር ይላል።
በነብዩ ይልቅ የነብዩን እብደት የምትገልጥ አህያዋ አየች። ሲገርፋታል እምቢ ትላለች፣ ይደበድባታል አትሄድም። ወደሚፈልገው አህያ ነው እየተመታ የሚሄድ ነው ኔቸሩ። አህያ ከኔቸሯ ውጪ ስትወጣ ሰው ምን እየሆነ ነው ብሎ አያስብም። ቆም ብሎ እቺ አህያ እስከ ንግግር ታይም ስለሌለ ንግግር ውስጥ መግባት አልፈልግም። እንዴ ምን አድርግ ነው የምትለኝ አለችው። የዛኔ እናንተ ፌንት አታረጉ? አህያ እኮ ነው ያልኳችሁ። አህያ የሚመስል አይደለም። ሰው እግዚአብሔር ላይ እልከኛ ሲሆን እግዚአብሔር በተለያየ መንገድ ይናገራል። ሰው ግን ቅድም የከለከለኝ እግዚአብሔር ምናልባት በአህያ መጥቶ ይሆን ወይ ብሎ እንዴ ሰው አይጠይቅም። አህያዋ ጋር ልክ እንደ ሰው ያወራል። ይሄ ሰው የጤነኛ ነው? መታውሽ እንዲያደረኩሽ አንተ እንዴ እኔ ምን ላድርግ ታዲያ? መልአክ ከፊቴ ቆሞ ትላለች። አህያ እንዲህ ያወራ ያያው እግዚአብሔር እንኳን እንደዛ ተገልጦለት ሊረግም ወጣ ነው የሚለው። 22 23 24 ዘውልቁን ስታዩ ተራራ እየቀያየረ ሞከረ። በዚህ ሁሉ ሁኔታ እግዚአብሔር ታው እያለው እግዚአብሔር አፉ ላይ እየመጣ እየገለበጠ እግዚአብሔር እያሳየው እግዚአብሔርን ለመታዘዝ እግዚአብሔርን ለመስማት እምቢ አለ። ታውቃላችሁ የበላም የመጨረሻ ሞቱ ማለ እንደሆነ ሊረግመው የወጣው ህዝብ ላይ እጁ ወደቀ። ዘውልቁ 31 ቁጥር 8 ላይ ሄዳችሁ ስታዩ ከሞቱት ሰዎች መካከል በሰይፍ የወደቀው በልዓም ነው ይላል። በኢየሱስ ስም አሁንም ጠላታችሁን በእጃችሁ ላይ ይጣል። እግዚአብሔርን መስማት ዘመን ያረዝማል። እግዚአብሔርን መስማት መጽሐፍ ምሳሌ 31ን ጠዋት እያነበብኩ ነበር። ይሄ ትርጉሙ ላይ 30 ቁጥር 1 ምዕራፍ 1 ቁጥር 31 ላይ ያለው ቃል 33 ላይ በጣም እንደ አዲስ ነበር እግዚአብሔር ሲባርከኝ የነበረው። እግዚአብሔርን መስማት እንደዚህ ይላል የእግዚአብሔር ቃል፣ የሚያዳምጠኝ ሁሉ ግን በሰላም ይኖራል። እስቲ በሰላም ይኖራል በሉ። ምን የሚለኝ? እስቲ የሚያዳምጠኝ ሁሉ ወንድ ይሁን ሴት ይሁን፣ ስራ ያለ ይሁን የሌለው ይሁን፣ ቤት ውስጥ ያለው አሪፍ ይሁን አይሁን፣ ምን የሚያደርገኝ? እስቲ የሚያዳምጠኝ በሉ። እስቲ በሰላም መኖር የምትፈልጉ ውጫችሁና ውስጣችሁ በሰላም እርግጠኞች ናችሁ? አንድ ነው መንገዱ፣ እግዚአብሔርን መስማት። አያችሁ በነውጥ መካከል እግዚአብሔርን ስትሰሙ በሰላም ትኖራላችሁ። ድምጹ ሰላም ውስጥ ድምጹ ነው ያለው። የእግዚአብሔርን ድምጽ ስንሰማ እግዚአብሔርን ስናዳምጥ በሰላም እንኖራለን። በጣም በሚገርም ሁኔታ ክፉ ሳይፈራ ያለ ስጋት ምን ያደርጋል? ይቀመጣል። አይገርም? ክፉ ምን ሳይፈራ ያለ ምን? አሁን እኮ ብዙ ሰው ደንብሮ ነው ያለው። ሁሉ ነገር የሚያስደነግጠው ነገር ነው። ይሄ ምልክቱ ነው። ስራ ሊቀነስ ነው ሲባል መስሪያ ቤት ውስጥ ነጭ ይሆናል ፊታቸው። ለምን? ሁሉም አይባረርም። መኖሪያ የዘላለም አምላክ እንጂ እኛ በስራ እንኖር በእግዚአብሔር እንጂ። አገሩ ላይ የሆነ ህግ ነው ሊወጣ ነው ሲል ይደነግጣል። እንደ አስቴር ያለ ህግ በህይወት የሚያኖር እግዚአብሔር ይዘን የተጠራ ነው። ያለ ስጋት ልንኖር ነው። ያለ ስጋት ተዘልለን እንድንኖር ነው የእግዚአብሔር ፈቃድ። እግዚአብሔርን ግን ካልሰማ ነው፣ እግዚአብሔርን ካላደመጥ ነው ተቃራኒ ነው በህይወታችን የሚመጣው። የእግዚአብሔር ሐሳብ በህይወታችን ውስጥ ተረጋግተን እንድንኖር ነው። ቃየል ይህንን ያገኘው ከየት ነው ስትሉ ከእናትና ከአባቱ ነው። ምዕራፍ 3 ላይ 2 ላይ እንሄዳለን። ምዕራፍ 2 እግዚአብሔር ቃል ዘፍጥረት ምዕራፍ 1 ቁጥር 2 ላይ እንደዚህ የሚል ቃል ታገኛላችሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። ምን ነበረች? ቅርጽ የለሽና ባዶ። እግዚአብሔር ቅርጽ ለሌለው ነገርና
ባዶ ለሆነው ነገር አልተጨነቀም። ቅርጽ ለሌለውና ባዶ ለሆነው ነገር ግን ሙላት የሆነውን ቃሉን ነው የላከው። እግዚአብሔርን ስትሰሙ በህይወታችሁ ቅርጽ የሌለው ነገር ቅርጽ ይይዛል። ለምን አሜን አትሉኝ? አይገርም? ቅርጽን ለማውጣት መጋዝ አይደለም የሚያስፈልገው። ባዶ የሆነውን ነገር ይዘ ሙላት ወደ ሆነው ወደ እግዚአብሔር መቅረብ ነው። መጽሐፍ ሲናገር እግዚአብሔርም የእግዚአብሔርም መንፈስ በውኖች ላይ ይረብብ ነበረ። ከዚያም እግዚአብሔር ብርሃን ይሁን አለ። ምን ሆነ? ብርሃን ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። ብርሃኑን ከጨለማ ምን አደረገ? ልብ ብላችሁ ስሙኝ። እግዚአብሔር ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። መሸ ነጋም የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፍር በውኖች መካከል ይሁን አለ። ይሁን አለ። በህይወታችሁ አልለይ ያለ የተጣበቀ ዘመን የቆጠረ አመት የቆጠረ ነገር አለ? ለውጥ እየፈለጋችሁ ለውጥ እምቢ ያላችሁ፣ መፍትሄ እየፈለጋችሁ ብዙ አይነት ነገር አድርጋችሁ እምቢ ያለ አለ? ዛሬ ለእናንተ እኔ መልእክት አለኝ። ቅርጽ ለጣ ነገር፣ ባዶ ለሆነ ነገር፣ መልክ ለሌለው ነገር፣ በህይወታችን ውስጥ መፍትሄ ላጣንበት ነገር ሁሉ የእግዚአብሔር ቃል መፍትሄ ነው። እግዚአብሔር ቃል መፍትሄ ነው። መጽሐፍ ሲናገር እግዚአብሔር ምን ይሁን አለ? ይለይ አለ። እስቲ ይለይ አለ። እስቲ ደገሙና ዛሬም እግዚአብሔር ይለይ በሚል ቃል ይለያል። ይለያል። ሲምፕል የሚመስል፣ ትንሽ የሚመስል፣ ቀላል የሚመስል ግን የሚፈጥር እነሆ ሁሉ ወርዳችሁ በመታነቡበት ጊዜ ሁሉ የእግዚአብሔር አለ ሆነ አለ ሆነ እያለ ነው የመጣው። እግዚአብሔር ለእያንዳንዱ ችግር መፍትሄ ያደረገው ቃሉን ነው። ዮሐንስ 1:3 ላይ ሲናገር ሁሉ በእርሱ ምን ብሏል? ተፈጥሯል ይላል። ብዙ ጊዜ መፍትሄዎቻችንን ጥለን መፍትሄ ወደ ሌለበት ነው የምንሄደው። አዳምና ሔዋን ሁሉን ነገር ከጨረሰና ሁሉን ነገር ካበጀ በኋላ አምጥቶ ነው ያስቀመጣቸው። ምዕራፍ 2 ላይ ሄዱልኝ። ምዕራፍ 2 ላይ ሄዱልኝ። የሰማያትና የምድርን በውስጣቸው ያሉትን ሁሉ አፈጣጠር በዚህ ሁኔታ ምን አደረገ? ተከናወነ። እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ላይ ፈጽሞ ቁጥር 26 ላይ ነው የፈለኩት። እንዲህ ይላል ቁጥር 26 ምዕራፍ 1 ቁጥር 26 እግዚአብሔርም ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁ በምድር በሚሳቡ ፍጥረታት ሁሉ ላይ ስልጣን ይኑራቸው አለ። እግዚአብሔርም ሰውን በራሱ መልክ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ቁጥር 28 ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱ ሕያዋን ፍጥረታትን ሁሉ ምን ይበሉላችሁ? ይገዙላችሁ ብሎ ምን አደረገ? ባረካቸው። የእግዚአብሔር ሐሳብ ሁሉን በሞላበት ጨለማውን ብርሃን በብርሃን ከተካ በኋላ እግዚአብሔር ባዶ የነበረውን ከሞላ በኋላ ቅርጽ የሌለውን ነገር ቅርጽ ከሰጠ በኋላ እግዚአብሔር መለያየት የሚገባቸውን ነገር ምን ካደረገ? ከለየ በኋላ ሁሉን ምን ካደረገ በኋላ? መልካም ካደረገ በኋላ ምዕራፍ 2 ላይ ስትሄዱ እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከስራው ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰው። ካከናወነው የመፍጠር ስራ ሁሉ ያረፈበት ሰባተኛው ቀን ነበረ። እግዚአብሔር ሁሉን አየና ምን አደረገ? መልካም ነው አለ። ሁሉ መልካም እንደሆነ አየ። ሰባተኛውን ቀን ባረከው፣ ቀደሰው፣ እረፍትን አዞ ሄደ። አይገርምም? እግዚአብሔር ሁሉን ውብ አድርጎ፣ እግዚአብሔር ሁሉን አስተካክሎ፣ እግዚአብሔር ድንቅ አድርጎ ከነሱ መጨነቅና የነሱ ላብ ሳይፈልግ እነሱ በሙላት እንዲኖሩ ሁሉን አስተካክሎ ረፍት አውጆ ሲወጣ
ሲወጣ እግዚአብሔር ረፍት ለሰው ሰጥቶ ነው ሄደው። እንከን የሌለበት ህይወት ነው እግዚአብሔር ለሰው ልጆች ያዘዘው። ነቅታችሁ ስሙኝ፣ ዘመን የሚያድን መልእክት ይዤ ምን መጥቻለሁ። የሰው ድርሻ የሌለበት እግዚአብሔር ሁሉን ከፈጠረ በኋላ የሚያጡትና የሚጎድል ነገር ሳይኖር መልካሙን ነገር ሁሉ ካደረገላቸው በኋላ ሰውን በመልካችን በምሳሌያችን እንፍጠራሉ፣ ብዙ ተባዙ፣ የምድር አሳዎች፣ የምድር አራዊቶች፣ የውሃ ውስጥ ያሉ አሳዎች፣ በአየር ላይ የሚበሩ ሁሉ ምን ያደርጉላችሁ? እስቲ ይገዙላችሁ በሉ። ለሰው እግዚአብሔር ያሰዘው ምንድነው? መግዛትን ነው። ቃየልን እግዚአብሔር በኃጢአት ላይ እንዲገዛ ነው። እናትና አባቱን እግዚአብሔር በሁሉ ላይ ምን አደረገው? ገዢ አደረጋቸው። አስባል ምድር ላይ ሆኖ አሳ ነባሪ አዳም ሲናገር ይታዘዘው ነበር። እንዴት አላውቅም፣ ግን ይገዛለት ነበር። ምናልባት መንጠቆ ምናምን ያለ አይመስለኝም፣ አይኖርምም። አሳ ሲፈልግ ግን ይመጣለት ይሆናል። እግዚአብሔር እያንዳንዱን እንስሳ በአዳም ፊት እያመላለሰ ነው ያኖረው። እግዚአብሔር በሁሉ ላይ ሰውን ምን አደረገው? ገዢ አደረገው። የእግዚአብሔር አጀንዳ ለሰው፣ የእግዚአብሔር ሐሳብ ለሰው በሞላና በእረፍት ህይወት ውስጥ እንዲኖር ነው ሰውን የፈጠረው። አይቶ እግዚአብሔር ሁሉን ከጨረሰ በኋላ አይቶ ሁሉ መልካም እንደሆነ አየ የሚል ቃል ታያላችሁ። አይቶ ጨርሶ አፕሩቭ አድርጎ ምንም የጎደለው ነገር እዚህ ውስጥ የለም ብሎ እንግዲህ በሰባተኛው ቀን እረፍት ይሁን ብሎ አዞ ነው እግዚአብሔር የወጣው። ታዲያ ይሄንን እረፍትን፣ ይሄንን መልካምን ነገር፣ ይሄንን ለሰው ልጆች የተሰጠውን ነገር ምን አበላሸው? መጽሐፍ እንደዚህ ይላል፣ እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ የተከናወኑት እንደዚህ ነበሩ። እግዚአብሔር አምላክ ሰማያትንና በምድር ሲፈጥር የሜዳ ቡቃያዎች ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብ አላዘነበም ነበር፣ በምድርም የሚያለማ ሰው አልነበረም። ጉድ በሉ። ነገር ግን በውሃ ከመሬት እየመነጨ የምድርን ገጽ ያረሰርስ ነበር። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀ፣ በአፍንጫም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር አምላክ በምስራቅ በኤደን የአትክልት ስፍራ አዘጋጀ፣ ያበጀውንም ሰው በዚያ አኖረ። እግዚአብሔርም አምላክ ለዓይን የሚያስደስት ቁጥር 9ን ልብ ብላችሁ አንብቡ። ለዓይን የሚያስደስት ለመብላት መልካም የሆነውን ዛፍ ሁሉ ከምድር ለዓይን ምን የሚል እስቲ የሚያስደስት በሉ። የሆነ መዝናኛ ሜዳ አስፈልግም። ዘመናቸው ሁሉ፣ ቤታቸው ሁሉ፣ ዙሪያቸው ሁሉ ለዓይን የሚያስደስት እንኳን ለሆዳቸው ለዓይናቸው እንኳን የሚያምር ነው የፈጠረላቸው። አይገርም? እንኳን ለሚበሉት እንኳን ለሚጠጡት ለዓይናቸው። ለምን? እግዚአብሔር ለሰው ያዘበው ደስታ ስለሆነ። ኤደን ገነት ማለት ታላቅ ደስታ ማለት ነው። ወስዶ እግዚአብሔር እስቲ የተጠራሁት በሉ በታላቅ ደስታ እንድኖር ነው። ቀኛችሁን ከፍ አድርጉና አፋችሁን ተጠቀሙበት። የተጠራሁት በሉ በታላቅ ደስታ እንድኖር ነው። ለዓይን ምን የሚል ማይ ጋድ የሚያስደስት ለመብላትም ምን የሆነ መልካም የሆነውን ዛፍ ሁሉ በምድር ላይ አበቀለ። በአትክልቱም ቦታ መካከል የሕይወት ዛፍ ነበረች፣ እንዲሁም መልካምና ክፉን መለየት የሚያስችል የእውቀት ዛፍ ነበረ። የአትክልትን ስፍራ የሚያጠጣ ወንዝ ከኤደን ይወጣ ነበረ። ይሄንን ቁጥር 15 ውረዱልኝና እንዲህ ይላል፣ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ምን ትላለህ? ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን በእርግጥ ምን ትላለህ? ትእዛዝ ሰጥቶ ሄደ እግዚአብሔር። ለዓይን የሚያስደስት ለመብላት ደግሞ ምን የሆነ መልካም የሆነውን ዛፍ ሁሉ ምን አደረገ? አበቀለ። መልካም ያልሆነ ነገር ካለ ከእግዚአብሔር አይደለም።
ዛሬም በህይወታችሁ ውስጥ መልካም ያልሆነ ነገር አለ እነግራችኋለሁ ከእግዚአብሔር አይደለም ይነቀላል። መጽሐፍ ለዚህ ነው አብ ያልተከለው ተክል ሁሉ ምን ያረጋል? እስቲ ይነቀላል በሉ። ዛሬም ከህይወታችን ይነቀላል። ዛሬም ከትዳራችን ይነቀላል። ዛሬም ከስራችን ይነቀላል። አብ ያልተከለው እስቲ አብ ያልተከለው ሁሉ በሉ ምን ያረጋል? ስር የለውም ይነቀላል። በኢየሱስ ስም ይነቀላል። እግዚአብሔር የተከለው ምንድነው? ለዓይን ምን የሚል የሚያስደስት መልካም ለመብላት ደግሞ ምን የሆነ መልካም የሆነ የእግዚአብሔር ለሰው ልጆች ያዘጋጀው እግዚአብሔር ለሰው ልጆች የፈጠረው ምን የሚያል መልካም እስቲ መልካም በሉ። ለምንድነው ስትሉ እግዚአብሔር ምን ብቻ ነው? መልካም ብቻ። ከመልካም ነገር መልካም ነው የሚወጣው። እነዚህ ነገሮች ሁሉ የወጡት ከማን ነው? ቆላስይስ 1:16 አንብቡ ሄዶና ሁሉ የተፈጠረው በእርሱ ነው ይላል። ፈጣሪው መልካም ነው። ፈጣሪው መልካም ነው። እግዚአብሔር ላንተና ላንቺ ያዘዘው ያየልህ ነገር ምንድነው? እስቲ መልካም በሉ። ታዲያ ይሄን መልካም ነገር ምን ቀየረው? እግዚአብሔር እንደዚህ ያለው አንድ ዛፍ አደረገና ከዚህ ከህይወት ዛፍ ግን ክፉና ደጉን ከምታሳውቅ ምን እንዳትሉ የፈለከውን ብላ ብሎ የወደድከውን ብላ ብሎ ከፈለክ ግሪን ከፈለክ ቀይ ከፈለክ በአይን ደስ ከተሰኘህበት መልካም ነው ብላው ብሎታል እግዚአብሔር። ይሄንን የመለኮት እግዚአብሔር ነው ፕሪንሲፕል። ክርስትና የፕሪንሲፕል ህይወት ነው። እግዚአብሔር ቤቱ ስንኖር እንደ ወደድንና እንደ ፈቀድን አንመላለስም። ቤታችን በእግዚአብሔር ቃልና በእግዚአብሔር ትእዛዝ ነው የሚመራው። ትዳራችን እንደ ወደድን ምንገባበትና ምንወጣበት ሱፐር ማርኬት አይደለም። እያንዳንዱ ክርስቲያን ሊኖር የተገባው በዚህ ቃል ነው። የህይወት ፕሪንሲፕላችን ይሄ የእግዚአብሔር ቃል ነው። እግዚአብሔር እንደወደድክ ኑር ብሎ መረን ለቆ ሰውን አልሄደም። ህግ ሰጠ። ለዓይን የሚያስደስት መልካም የሆነውን ነገር ሁሉ ፈጥሮ ሙሉ በሆነ ነገር ውስጥ ባለቀ ነገር ውስጥ በተሳካ ነገር ውስጥ በፍጻሜውን እግዚአብሔር ጨርሶ ደምድሞ በሄደው ነገር ውስጥ ግን የሚኖርበት የሚንቀሳቀስበትን ህግና ስራ ሰጥቶታል። ለምን? እግዚአብሔር አምላክ እሱ ሰው ደግሞ ምንድነው? አምላኪ ነው። እግዚአብሔር ፈጣሪ ሰው ተፈጣሪ ነው። እግዚአብሔር በአዳምና በኤደን ህይወት ውስጥ ገዥነትን የበላይነትን የተሰሚነትን እግዚአብሔር ሁሉ እንዲገዛለት ሁሉ እንዲታዘዝለት ሁሉ እንዲሰማው ፈቃድ ሰጥቶታል። ይሁላችሁ እንድትሰሙ የምትፈልጉ ከሆነ መጀመሪያ እናንተ እግዚአብሔርን ስሙት። እግዚአብሔርን ስሙት። ወፍ አዳምን ይሰማው ነበር። አውሬው አዳምን ይሰማው ነበር። ግዑዙ ይሰማው ነበር። አማርኛ ይሁን ዕብራኛ ይሁን ምን እንደሆነ መስሙ እንግሊዘኛ ይሁን አላቅም ምን የሚያወሩት ሁሉ ግን ምን ያደርጉለት ነበር? ይሰሙት ነበር። ለምን? የሚራመድ የነበረው ሚንቀሳቀስ የነበረው በምን ትእዛዝ ስለነበረ? በእግዚአብሔር ትእዛዝ ስለነበረ። ምዕራፍ 2 ለሄዳችሁ ስታነቡ እግዚአብሔር አምላክ እንስሶችን በአዳም ፊት አሳለፈው ማን ብሎ እንደሚጠራው ያይ ዘንድ ይላል። እግዚአብሔር ሲያሳልፍ አንበሳ ሲል እግዚአብሔር ልብ ውስጥ ነበር ቲክ አደረገው። ነብር ሲል እግዚአብሔር በጠራው እግዚአብሔር ልብ ውስጥ ባለው ማንነት ውስጥ ነበር አዳም ውስጥ የነበረው። መለኮትና እግዚአብሔርና አዳም እንደዚህ ነበሩ፣ ይፈስ ነበር። ስለዚህ እግዚአብሔር አዳም ባወጣው ስም ነው ያጸደቀለት። ኮኔክሽኑ ትክክል ነበር፣ ህብረቱ ትክክል ነበር። ስለዚህ ሁሉ የሚሰሙት ምድር አውቃ ፍሬዋን ትሰጥ ነበር ይላል እግዚአብሔር ቃል። ምድር አውቃ ሳትኮተኮት ሳትለፋ የሚዘራው ነገር ሁሉ እንዲበቅልለት ያደረገው በትእዛዝ መኖር ነው። 16 አይደለም ከሰው ሁሉ ተበድረ ሰዓት ወስደ ብትሰራ በበረከት አትኖርም። በበረከት የሚያኖር እግዚአብሔርን መስማት ነው። እስቲ ሰማዋለሁ የሚል አለ። ተባርካችሁ መኖር ለልጆቻችሁ የሚተርፍ ነገር አሸጋግራችሁ መሄድ ትፈልጋላችሁ? ሁሉ እንዲሰማችሁ እናንተ እርሱን ስሙት። ይገርም ሁሉን እግዚአብሔር ከዛ መጽሐፍ ሲናገር ይሄን ትእዛዝ ሰጥቶት ሄደ።
ቁጥር 3 ምዕራፍ 3 ላይ እንሄዳለን። እባብ እግዚአብሔር አምላክ ከፈጠረው የዱር አራዊት ሁሉ ተንኮለኛ ነበረ። ምን ነበረ? በኢየሱስ ስም ወደ ቤታችሁ የሚመጣ ተንኮለኛ መንፈስ የተመታ ይሁን። በእርግጥ ልክ እንደ እባብ ለስላሳ ነው ተንኮለኛ ሰው። በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። አይገርምም? የመጣው ሌላ ነገር ይዞ አይደለም። እግዚአብሔር በዚህ ያለ ዛፍ ሁሉ ብሉ ብሏል ወይ ለምን አላለም? እንዳትበሉ የከለከለው አለ ወይ? ከተፈቀደላቸው ሳይሆን የጀመረው ካልተፈቀደላቸው፣ ከሞላው ነገራቸው ሳይሆን ከጎደለው ነገራቸው። እኛም እኮ አሁን ይሄንኑ ነው እኮ እያስተጋባን ያለነው። እግዚአብሔር የሞላና የተትረፈረፈ ብዙ ነገር ሰጥቶን ያጣናው አንድ ነገር ነው ህይወታችንን የምትመሰቃቀለው። ወንድሜ ያለህ ከሌለህ ይበልጣል። የኔ እህት ያለሽ ከሌለሽ ይበልጣል። ሰይጣን በህይወታችሁ ውስጥ እንዲገባ የሚያደርገው ነገር አይናችሁን የጣላችሁበት የሌለው ነገራችሁ ነው። የበዛውን መልካሙን ነገራችሁን ትንሿ ነገራችሁ እንዳትሸፈነው መጽሐፍ ሲናገር፣ ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለበለዚያ ትሞታላችሁ ብሏል። እግዚአብሔር ምንድነው ያለው? ከሁሉ ብሉ፣ ከዚች ግን እንዳትበሉ። በበላችሁ ጊዜ ምን ትላላችሁ? ሞትን። እግዚአብሔር እንዳትበሉ ብቻ አይደለም ያለው፣ ከበላችሁ ኮንሲኩዌንሱን ነግሯል። እግዚአብሔር ድምጹን ሲያመጣ፣ እግዚአብሔር ወደ ህይወታችን ውስጥ እግዚአብሔር ሲመጣ አታድርጉ ብቻ ሳይሆን የሚለው ካደረጋችሁ ውጤቱንም ነው የሚነግረው። ለአዳም እግዚአብሔር ውጤቱንም ነበር የነገረው። ስለዚህ መጣችና አትብሉ ተብላችሁ የተከለከላችሁት ነገር አለ ወይ ሲል አንዳለች፣ ግን ምን አለ እግዚአብሔር ሁሉም ፈቅዶልኛል ቢል መጽሐፍ። ለዚህ ነው ሁለተኛ ቆሮንቶስ ላይ 10 ላይ ሲናገር ሰይጣን በተንኮሉ ሔዋንን እንዳሳተ እናንተም ከቅንነታችሁ እንዳያስታችሁ ብዬ ምን አደርጋለሁ? እፈራለሁ አለ። ያኔ ሔዋንን ያሳተ ተንኮለኛ አሁንም ተንኮለኛ ነው። ሰይጣን ዛሬም ቤተክርስቲያን ውስጥ ገብቶ መልካም መስሎ፣ አሳቢ መስሎ፣ ወዳጅ መስሎ፣ የቅርብ መስሎ፣ አድናቂ መስሎ ከህልውና ያወጣል። አንድም ቀን ሰይጣን ቀንድ ይዞ መጥቶ አያውቅም፣ ቀንድም የለው። ሰይጣን ሁሉ ጊዜ ወደ ህይወታችን የሚመጣው በኒዳችን ነው። አይናችንን በጣልንበት፣ ፍላጎታችንን ባደረግንበት፣ በምናጉረመርምበት፣ በምንጮህበት፣ በምናለቅስበት ነገር በዛ ነው የሚመጣው። ለዛ መጽሐፍ ቅዱስ ለሰይጣን የእግር መርገጫ ቦታ አትስጡት የሚለው። በሞመንት አንድ ድል ካገኘ ሰይጣን ገብቶ ኮንትሮል ማድረግ ይችላል። እባብ ተንኮለኛ ስለነበረ በእባብ አማካኝነት ኤደን ገነት ውስጥ መግባት ቻለ። አይገርምም? መጽሐፍ ሲናገር ሞትን ትሞታላችሁ። መልሱን ስሙ። እባቡም ሴቲቱን እንዲህ አላት፣ መሞትን እንኳን አትሞቱም። ከፍሬው በበላችሁ ጊዜ አይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። በጣም ነው የገረመኝ ይሄ ቃል። ሔዋን ከፈጠራት ከእግዚአብሔር ሁሉን ሙሉ አድርጎ ከሰጣት ከእግዚአብሔር ይልቅ ሰይጣንን ሰማችሁ፣ አመነችሁ። መሞትን እንኳን ምን አትሉ አትሞቱ። መጽሐፍ ሲናገር ዲያብሎስ ከመጀመሪያው ምን ነበረ ነው የሚለው? የውሸት አባት ነው። አይናችሁ ተከፍቶ ልክ እንደ እግዚአብሔር ምን እንደምትሉ ሁሉን እንደምታውቁ ስለሚያውቅ ነው። ዲያብሎስ ለምንድን ነው የወደቀው? እንደ በልዑል እመሰላለሁ እንደ እግዚአብሔር እሆናለሁ ብሎ ሲመኝ ነው የወደቀው። ወድቆ እግዚአብሔርን ሆኗል። እሱ ፈልጎ ያጣውን ያላገኘውን ነገር ይዞ ነው ወደሱ የመጣው። ጥበቡ የተመታ ይሁን።
ያውቀዋል። ሰው ውስጥ ያንን ኒድ ከከተተ እግዚአብሔርና ሰው የሚጣላበትን ነገር ስለሚያውቅ እሱ እንደ እግዚአብሔር መሆን ፈልጎ ያላገኘውን ነገር ወደ ሔዋን መጥቶ አይናችሁ ተከፍቶ መልካምና ክፉን ምን ስለምትለዩ እንደርሱ እንዳትሆኑ ተመቅኝቶ ነው፣ ክፉ ሆኖባችሁ ነው። ሁሉን የፈጠረውን እግዚአብሔር እነሱን እንኳን የፈጠረውን እግዚአብሔር ላይ እንዲነሱ ነው ያደረገው። የአይን መከፈት ሆኗል። አይናቸው ግን የተከፈተው ራቁትነታቸውን ሊያዩ ነው። በጸጋው ውስጥ ስለነበሩ፣ በፕሬዘንሱ ውስጥ ስለነበሩ፣ በህልውና ውስጥ ስለነበሩ ራቁትነት አልታየም፣ ጉድለት አልታየም፣ ክስ የሚባል ነገር አልነበረም። እግዚአብሔር በአመሻሽ ላይ እየመጣ ምን ያረጋቸው ነበረ ይላል? ያጫውታቸው ነበረ፣ ያወራቸው ነበረ። ኤደን ገነት ያደረገው የሱ መገኘት ነው። ቤታችሁ ኤደን ገነት ይሁን። ልባርካችሁ በኢየሱስ ስም። እግዚአብሔር የሚመላለስበት ህልውናው ከቤታችሁ የማይታጣበት እግዚአብሔርና እነሱ ሰዓታቸውን ያውቃሉ። ሲመጣ ያውቃሉ፣ ኮቴውን ያውቃሉ፣ ሽታውን ያውቃሉ፣ መገኘቱ። እግዚአብሔር ሲመጣ ድሮ ሲመስለኝ እግዚአብሔር መንፈስ ነው፣ ሁሌ መንፈስ ነው፣ ግን ይሰማቸው ነበረ፣ ይታወቃቸው ነበረ። ፊት ለፊቱ ሮጠው የሚሄዱት እግዚአብሔር ጋር ፍሬውን ሲበሉ ዛፍ ማከል ገቡ፣ ተደበቁ። በዛፍ ምን ይደበቃል? ሰይጣን ዛሬም ኢንካሬጅ ያደርጋል የእግዚአብሔር ሕግ ላይ አጌንስት እንድትሆኑ። ዛሬም እግዚአብሔር የነገራችሁን ነገር እንድትቃወሙት ወይም የእግዚአብሔርን ቃል እንዳትኖሩት፣ እንዳትሰሙት ጉልበት ይሆናል። የሌለን ነገር አስመስሎ ያመጣል። በሞመንት ያን ነገር ስናደርገው ጊልት፣ ራቁትነት ነው የሚታየው። ራቁትነት ቃየል ከሞተ በኋላ ገባው። ምድር አፋን ከፍታ ትጠብቃለች ሲል እንግዲህ ተቅበዝባዥ ይሆናለሁ አለ። እንግዲህ ምድር ፍሬዋን ትከለክለኛለች አለ። ከዚህ በኋላ ያየኝ ሁሉ ይገለኛል አለ። መጀመሪያ ላይ ቢሰማ ኖሮ ይሄ ሁሉ ዋጋ መክፈል አይመጣም ነበረ። አባትና እናቱ በቃሉ ላይ ስላመጹ ልጁ አመፀኛ ሆነ። ለልጅ ልጆቻችን ምናስተላልፈው እግዚአብሔርን መፍራት ይሆነልን። ማይ ጋድ ራቁትነት። ከዛ ቅጠል ወሰዱና ገለደሙ ይላል እግዚአብሔር ቃል። በፀሐይ የሚደርቅ ዛሬም ያንተ ጥበብ ጊዜያዊ ነው የኔ እህት። የሰው ጥበብ፣ የሰው ችሎታ፣ የሰው ጥረት፣ የሰው ማንኛውም ነገር ባዶነትን አይሞላም። ባዶ የነበረውን ሙሉ ያደረገው ይሁን የሚለው ቃል የሌለን ወደ መኖር ያመጣ እንደ ቤተ ክርስቲያን ልንገባበት ያለነው ሲዝን ዝም ብለን መንገባበት አይደለም፣ በመሰማት መንገባበት። ከሰማነው በጸጋ እንሻገራለን። ከሰማነው ከነ ክብር እንሻገራለን። ከሰማነው እግዚአብሔርን ከሰማነው ከደስታ ጋር እንሻገራለን። መሻገር ብቻ ሳይሆን በሙላት መሻገር። አይገርምም? ኢሚዲየትሊ ሞቱ ሚል ቃል አታገኙም። ኢሚዲየትሊ አልሞቱም። በስጋ ወዲያው አልሞቱም፣ በመንፈስ ግን ሞቱ። መሞት ማለት ከእግዚአብሔር መለየት ነው። መሞት ማለት ከህልውናው መውጣት ነው። መሞት ማለት እግዚአብሔርን አለመስማት ነው። ድምፁ ከተቋረጠ ምን ህይወት አለ? መጽሐፍ ሲናገር እዚህ ጋር ምን ይላል? እንዳይመስላችሁ ሁሉን ስለምታውቁ ነው። ሰይጣን በነገራችን ላይ አሁንም ሁሉን አያውቅም። ቢያውቅ ኖሮ እሱ ለምን አልጠየቀም? ይችን ዛፍ ነው አይደል እንዳትበሉ ያላችሁ ለምን አላለም? ሰይጣን ውሸታም ነው። ከእግዚአብሔር የሚበልጥ የጮኸ የሚመጣ ድምጽ አለ በህይወታችሁ ውስጥ። ያ የእግዚአብሔር አይደለም፣ የዲያብሎስ ነው፣ የሰይጣን ነው። የተመታ ይሁን። ለራሳችን ቅጠል አንፈልግም፣ በጸጋ እንኖራለን። ሰምተነው ተሸፍነን፣ ሰምተነው ተደብቀን፣ ጉድለታችን ሳይሆን እግዚአብሔር ሙላታችን። መጽሐፍ እንደዚህ ይላል። ሴቲቱም እባቡን እንዲህ አለችው፣ ነገር ግን
ቁጥር 3 ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለዚያ ትሞታላችሁ ብሏል። እባቡም ሴቲቱ እንዲህ አላት፣ መሞትን እንኳን አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ቁጥር 6 ሴቲቱም የዛፉን ፍሬ ለመብላት መልካም ለዓይንም የሚያስደስትና ጥበብን ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። የሁለቱም ዓይኖች ተከፈተ፣ ራቁትነታቸው መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው ምን አደረጉ? አገለደሙ። ያየችው ስንት ዓመት እዛ እንደኖሩ አላውቅም። በየቀኑ ስትወጣ ስትገባ ያየችው ነገር ነው። አሁን ግን እይታዋን ነው ሰይጣን የቀየረው። እይታዋን ልክ ስታየው ለዓይን ምን የሚያምር ለጥበብ ምን እንደሆነ አየችላል፣ መልካም እንደሆነ አየ። የጥበብ ምንጭ እኮ ዛፍ መብላት አይደለም። የጥበብ ምንጭ እግዚአብሔርን መፍራት ነው። አይገርምም? መጽሐፍ ሲናገር ለማሰብ እንኳን ጊዜ አላገኘችም። በእግዚአብሔርና በሰይጣን ድምጽ መካከል ቆም ብላ እድል አልሰጠችም። ኢሚዲየትሊ ጠላት ዓይኖቿን ሲከፍት፣ ዛሬም ማየታችን ብቻ አይደለም የምናየው ነገር በህይወታችን ውስጥ እግዚአብሔር እንድናየው የሚፈልገው ነው ወይ የምናየው? መቼም ቢሆን ሰይጣን ብልጭልጭ ነገር አለው። ሁሉ ጊዜ የሚያምር የሚመስል ነገር በሰዎች ህይወት ውስጥ ይዞ ይመጣል። በውስጡ ያለው መርዝ ግን አይነግርም። ራቁቷን እንደምትሆን ግን አልነገራትም። እንደ እግዚአብሔር ግን ሁሉን እንደምታውቅ ነው የነገራት። የሰይጣን ታርጌቱ እሷን ፍሬ ማብላትና አለማብላት አይደለም። ከበላች በኋላ እግዚአብሔርና እሷ መካከል የሚመጣውን ነገር ነው የሚፈልገው። የሰይጣን ዛሬም አላማው ከእግዚአብሔር መለየት እንጂ ሌላ ቁሳቁሳችን አንተ መኪና ምን ያረጋግላታል? ሰይጣን ይነዳል። የኔን ባል ሰይጣን ይፈልጋል። ምን ያረጋል? እኔን ምን ያረጋል? የሰይጣን ታርጌቱ እግዚአብሔር ዓይኑን ያሳረፈበትን ነገር መንካት ነው። ያ ነገር ከተነካ እግዚአብሔርና እኔ መካከል ያለው ሪሌሽንሺፕ እንደሚበላሽ ስለሚያውቅ ያ ነው የሱ አላማ። የሰይጣንን ሐሳብ ምን አትበሉት ይላል፣ አትሳቱት። የሳተችው ሐሳቡን ነበር። ዛሬም ሰይጣን ሐሳቡን ቀይሮ በሚመስል ነገር ሞዲፋይ አድርጎ ይመጣል። ዛፍ የለም፣ ሌላ ነገር ግን አለ። ስታየው ዋው የሚያሰኝ ስታየው አቤት ይሄንን ባደርገው ካደረከው ግን ኮንሲኩዌንስ አለው። ታወራርዳለህ። አብሮ የሚመጣ ዋጋ መክፈል አለ። ከበላች በኋላ ከበሉ በኋላ ምን መሆናቸውን አወቁ ይላል። ራቁታቸውን ሆኑ ነው የሚለው ወይስ አወቁ ነው የሚለው? ድሮም ምን ነበሩ? ራቁታቸውን ነበሩ። ሰይጣን አሁንም ዓይናችንን የሚከፍተው በልተን እንዲሳካልን አድርገነው እልል እንድንል። በነገራችን ላይ ያለ እግዚአብሔር ፈቃድ የበላ ተድላንስ ቀምሶ ደስ ያለው ማን ነው? በእግዚአብሔር ፈቃድ ውስጥ ነው ተድላ። አንተ ቂጣ እኮ በልተህ ፊት ያበራል። እኛ ውሃ ጠጥተን ምን 3 ቀን ምግብ አተን ተንበርክከን ጸልየን አጋንንት ከሰዎች እየወጣ ቤታችን እልልታ ሆኗል። እንጀራ አልነበረም ፈሳችን እግዚአብሔር ነበር። በባዶ ምድር ላይ ሙላታችን እግዚአብሔር። በባዶ ምድር ላይ በጸጋ መቀጠል ትፈልጋላችሁ? ማወቅ እንደ እግዚአብሔር ማወቅ ሳይሆን ራቁትነታቸውን ነው ያሳወቃቸው። ራቁትነታቸውን ብዙ ጊዜ ሰዎች ይደውሉልኛል በብዙ ሁኔታ ውስጥ ሆነው እዚህ ነገር ውስጥ እንዴት ገባችሁ ብዬ ስጠይቃቸው የገቡበት ትንሽ ሲምፕል የምትመስል ነገር ናት። ሲምፕል ቀላል፣ በጨዋታ በንግግር ጓደኛ እስቲ እቺን ቴስት አድርጋት አለኝ። ቴስት ካደረኩ በኋላ ህይወቴ እንደዚህ ሆነ። ወንድሜ ከዚህ ቃል ውጪ የሆነ ነገር ሁሉ ከዲያብሎስ ነው፣ ከሰይጣን ነው፣ ከዚህ ምድር ነው። መጽሐፍ ሲናገር ራቁታቸውን እንደሆኑ አወቁ ነው የሚለው። የበለስ ዛፍን አገለደሙ። ከዛ በኋላ ያለውን የእርግማንን
ህይወት ታውቃላችሁ። ምድር ፍሬዋን አውቃ የምትሰጥ እያፈራ በተንጀረገገ ህይወት የሚኖሩ የነበሩት ያ እግዚአብሔር ሁሉ መልካም ነው ካለው ነገር ያስወጣቸው ስራ ለመስራታቸው አይደለም። ከዛ ከሞላ ነገር ውስጥ ያስወጣቸው ሌላ ነገር አይደለም፣ እግዚአብሔርን አለመስማት። ዛሬም በኤደን ገነት ውስጥ እንድንኖር፣ ዛሬም በደስታ ውስጥ እንድንኖር፣ ዛሬም በእረፍት ውስጥ እንድንኖር፣ ዛሬም በነገራችን ላይ የጥረት የግረት ኑሮ የእግዚአብሔር ፈቃድ ሳይሆን የኃጢአት ውጤት ነው። እግዚአብሔር ለአዳም የነገረው ገዝቶ እንዲኖር፣ ተከናውኖለት እንዲኖር፣ አዞ እንዲኖር እንጂ ለፍቶ ጥሮ ግሮ እንዲኖር አይደለም። እግዚአብሔር ዛሬም በህይወታችን ውስጥ በእንደዚህ ልፋት ውስጥ እንድንኖር የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ በገባችሁበት ቦታ ሁሉ ገዢ እንድትሆኑ፣ በገባችሁበት ሰፈር ሁሉ አሸናፊ እንድትሆኑ፣ በድል በመስጠት በመንሳት ለሚያዞረን ክብር ይሁንለት ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 2 ላይ በክርስቶስ ድል በመንሳት ለሚያዞረን ለእግዚአብሔር ክብር ይሁንለት ነው። ዛሬም በክርስቶስ ኢየሱስ የተነገረን ድል ነሽነት ነው። ከድል ነሽ ህይወት ውስጥ የሚያወጣን ግን እግዚአብሔርን አለመስማት ነው። ራቁትነትህን ኃጢአት ነው የሚያሳየው። አለመቻልህን፣ አለመሳካትን፣ አለመከናወንን የነገረ ሰይጣን እንጂ እግዚአብሔር አይደለም። እግዚአብሔር ሰውን ሲፈጥር የፈጠረው ለመልካም ነገር